የረሱል ሀገር የመሾፍ አይዲያ ነበር። ይሄንን ለምን አልቀፍልበት? የቅፈላዎቹ ምርጡ ቅፈላ ብዬዋለሁ። የዘንድሮ ምርጡ ቅፈላ አጂብ ገባው። ወደ ቅፈላው ዓለም ተቀላቀልኩ እና ይቻል ነበር እኮ ስልክ ምናምን እንደዚህ አልነበረኝም ምናምን በሆነ ምናምን ነው የምታረገው እኮ ግን እሱ ዱንያዊ ነገር እኮ ነው ምናምን የሆነ ድንጋይና ድንጋይን አጋጭተህ የሆነ መላ መፈልሰፍ አያቅትህም በዱርዬ ህግ ገባህ። እና ይሄ ኡምራ የሚባለው ነገር ግን ስታስበው አብዛኞቻችን ለአፍሪካዊ ሆነ ከአፍሪካም ኢትዮጵያዊ ሆነ ይሄን ነገር የማሳካት እድል ጠባብ ነው። ካሳካኸው እንኳን በእድሜህ የመጨረሻ ክፍለ ጊዜዎች አንዳንዴ ልቡን በዛ እድሜ ታገኘውና ማለት ልብህ ወይም ወደ አላህ የመመለስ እድልህ የአላህን የእስልምናን ነገር የምታውቀው በዛ እድሜህ ይሆንና በዛ እድሜህ ታረጋለህ ኡምራም ሆነ አጅ። አንዳንዴ ደግሞ ፋይናንሱን የምታገኘው እስከ 40 ዓመት ተዋድቀ ፍራንክ ለመፈልሰፍ ምናምን ይሆንና እዛ እድሜ ላይ ነው ፍራንኩን የምታገኘው። በዚህ እድሜ ደግሞ ከዛ ምናምን እድሉን ስታገኝ ደስ አይልም? የኡምራን እድል በዚህ እድሜ ብዙ እድሜ ሮጥ ማለት ሳይጠበቅብህ ቶሎ ኡምራን ስታደርገው እና ጉጉቱን ያ እዛ እድሜ ላይ ባልደርስስ ገብቶሃል? ሀብታም ባልሆንስ ኡምራ ማለት ያስደርገኝ ነው። እና ኡምራ ለምን አልቀፍልም? ኡምራ የሚያስደርገኝ ሰው ለምን አላፈላልግም? አልহামዱሊላህ በፎሎወሮቼና ይሄ በህዝቡ ገዛ ሜንሽን እየተደረገ ቪዲዮ ትራቭሎች ሰዎች እየሰሩት ትልልቅ ሰዎች አንስተው አገላለጹ በጣም እየነገሩ ማራኪ ስለነበር አሙዲር ነው አሙዲር አሊ በጣም ቴንኪው በቃ ከምገልጽህ በላይ ምናምን በጣም ቴንኪው። እና እንደዛ ሆነና ከ7 ትራቭሎች በላይ ነው ያናገረው በኡምራው ኬዝ። አጂብ